መስዋዕትን ከፈልኩኝ። በተለያየ ጊዜ ሽማግሌ ያስቀመጥኩኝ። ሊቀጥል አልቻለም ትዳሬ ሊቀጥል አልቻለም። በመጨረሻ ገልሻለሁ ብለዋለኝ። ጾም ነበር ገፍትሮ ጥሎኝ አንገቴን ረግጦኝ ልቤን ረግጦኝ ምናምን ነገር። ከዛ አንቺንማ ዛሬ ግንባርሽን ብዬ ነው የምጥልሽ ብሎ አለኝና ወደ እናቱ ቤት ሮጦ ወደ እናቱ ክፍል ሲገባ፣ በነገራችን ላይ እናቱ እኛ ክፍል አለች፣ እኛ ቤት በአንድ ክፍል ተቀምጣለች፣ በውጭ በኩል ባለ ክፍል ተቀምጣለች። ከዛ በፊት እዚህ ስደት እያለው መሳሪያ ገዝቻለሁ ብሎ ፎቶ ልኮልኛል። እዛም ከገባው በኋላ ይሄ መሳሪያ ያን የላኩልሽ መሳሪያ ብትፈልጊ አታገኘውም፣ ነገር ግን በሚሎ እዚህ ቤት ውስጥ ነው ያለው፣ ነገር ግን ብትፈልጊ አታገኘውም ብሎኛል። ከዛ የዛን ቀን በቃ ዛሬማ ግንባርሽን ብዬ ነው የምጥልሽ፣ እዛ ቆራርጬ ነው ሽንት ቤት ምከትሽ ብሎ አለኝ። ከዛ እኔ እንደዛ ደብድቦኝ ሲጥለኝ እሱ ወደ እናቱ ክፍል ሮጦ ሲገባ በባዶ እግሬ ሮጬ ወጣሁ። በቃ እኔ ብዙ መስዋዕት ከፍያለሁ፣ ከዚህ በላይ መሞት አልፈልግም አልኩኝና ወጣሁኝ። ቤተሰቦቼ ጋር ሄድኩኝ። በጣም ታመምኩኝ። ረግጦኝ አንገቴን ረግጦኝ ነበር፣ ልቤንም ረግጦኝ ነበር። ታመምኩኝ። ጾምን እዛው ጨረስኩኝ። ከዛ በኋላ ጾም ካለቀ በኋላ ወደ ፍርድ ቤት ወደ ሽማግሌ ሄድኩኝ። ሽማግሌ ሁለታችንም ቀጠሮ አስይዞን በቃ ባላችሁ ነገር ይሄን ብላችሁ ያላችሁን ይዛችሁ ቅረቡ አለን። ሁለታችንም ይዘን ቀረብን። ምድርና ሰማይ ሆነ። እሱ የሚቀርበው ያቀረበውና እኔ ያለኝ ብዬ የማቀርበው የተለያየ ሆነ። ወደ ፍርድ ቤት ተሸኘሁኝ። ወደ ፍርድ ቤት ሄድን። እሱ ቤቱ የኛ አይደለም አለ። ቤቱን ተከራይተን ነው የምንኖረው፣ የእናቴ ቤት ነው፣ ቤቱ የኛ አይደለም አለ። እንዴት እንደዛ ትላለህ? እድሜን የጨረስኩት ምን ላይ ነው? የት አለ ገንዘቤ? እንዴት እንደዛ ትላለህ? አላቅም አለ። አዎ ሄዳለች፣ 7 ዓመት ሰርታ መታለች። ነገር ግን የ7 ዓመት ገንዘቧ በእጇ ነው ያለው፣ ይዛ ወጥታለች። ቤቱ የእናቴ ቤት ነው እንጂ እሷ አይደለም፣ አይመለከታትም። እኔ ምስክሮችን ሰብስቤ ስለኔ የሚያውቁትን ምስክሮች አስመሰከርኩኝ። በሱም በኩል ማንም ይመሰክርለት የለም። የእናቱ ልጅ አለ፣ ወንድሙ አለ። ወንድሙ ነው አይ እናቴ ነው ያከራየችላቸው፣ አንድ ክፍልና ሳሎን አከራይታላቸው ነው የምትኖረው እንጂ የእናቴ ነው ቤቱ ብሎ ሚሎ መሰከረ። ያው ምስክር ውሳኔ ላይ ተወሰነልኝ። ይግባኝም ጠየቀ፣ በይግባኝም ላይ ተወሰነልኝ። በዛ ሁኔታ ሆኖ እኔ ለጠበቃ ሰጥቼ ጉዳዩን ትቼ መጣሁ። በጣም ስቃይ ውስጥ ነው የገባሁት። ሰው ገንዘብ ያስቀራል ወደ ራሱ፣ ጥርጣሬም ባይኖር ራሱ ወደ ራሱ የ2 ወር ደመወዙን እንኳን ቢያንስ በአካውንቱ ያስቀምጣል። እኔ ግን ሙሉ ለሙሉ እምነቴም ገንዘቤም እሱ ጋር ነው። በሽተኛ ሆንኩኝ። እናቱ በቡና መረዘችኝ፣ እሱ በእርጎ መረዘኝ። የእናትየውን ሄጄ ሐኪም ቤት ሄጄ ግሉኮስ ተሰክቶብኝ መድኃኒት ወስጄ ጮጋራዬ ተበጣርሶ ደም እየተፋሁኝ ቆየሁኝና እሱን ከሻርኩ በኋላ እንደገና እርጎ አምሮኛል። በቃ ምግብ ዘጋኝ። አንዴ ሰላም ይሆናል፣ አንዴ ሰላም ይጠፋል። እርጎ አምሮኛል፣ እርጎ አምጣልኝ አልኩት። እርጎ ጠጣሁ። ያም እርጎ ሊገለኝ ደረሰ። ሄድኩኝ፣ እንደዛው ተመልሼ ሐኪም ቤት ግሉኮስ ተሰካብኝ። በግሉኮስ ተመለስኩኝ፣ መድኃኒት ወሰድኩኝ። ብዙ መከራን አሳለፍኩ። በእኔ ላይ ገንዘብ የለም። ሄድኩኝ ደብረ ብርሃን ወደ ሐኪም ቤት፣ የግል ሐኪም ቤት ሄጄ ተመላልሼ ሄጄ ገንዘብ ተበድሬ ታከምኩኝ እና ይሄን ሁሉ መስዋዕት ከፍዬለት ትዳሬ እንዳይፈርስም
ቆሞ እንዲሄድም እንዲሻሻልም ለፋሁኝ። እዛም ገብቼ ያ ስቃይ ሲደርስብኝ እንዳይፈርስ ችግሩን ይወቁልኝ፣ ችግሩን ይዩልኝ፣ ያጠፋሁት ምንድን ነው እኔ ልካሰው እያልኩኝ እሺ ቤቱ እንኳን የእናቴ ቤት ነው ብለህ ካልክ እኔ ትዳሬ እንዲፈርስ አልፈልግም። ትዳሬ ትናንት ለፍቼ ያቋቋምኩት ትዳሬ ነገም ሰርቼ ያቋቋመዋለሁ። ቤቱን ትተነው እሺ ሌላ ቦታ ወጥተን የድሮ ፍቅራችንን ይዘን እንኖር እባክህ አልኩት። አይሆንም አለ። በቃ የኔና ያንቺ ነገር ያበቃል እዚህ ጋር። ለምን ምን አጠፋው? ምን በደልኩ? ለምንድን ነው ይሄን የምታረገኝ ብያ በቃ ለሽማግሌም ምንድን ነው ጥፋቷ ንገረን፣ እኛ ዋስትና የእሷን ዋስትና እኛ እንውሰድና እች ልጅ ይሄ ጥፋት አለባት ንገረንና እች ልጅ እናስተካክላት ብሎ ቢሉት ምንም አይነት እንትን ሊሰጣቸው አልቻለም። በቃ ምንም ማድረግ አንችልም ብለዋል። በቃ ሽማግሌዎቹም እኛ ምንም ማድረግ አንችልም፣ አንተ እችን ልጅ ስትገፋ የወደፊት ህይወትህን ነው የገፋኸው። ሁለቱም ሶስቱም አራቱም ሴቶች ቢመጡ በህይወት መቼም አይቃናልህም። እች ልጅ እየለመነች እኛ እየለመና ችግሯን ንገረን እያልን ርዝቅህን ሁሉ ነው እየገፋህ ያለኸው ብሎ አስጠንቅቆት ሂጂ ወደ ፍርድ ቤት ብሎ ወደ ፍርድ ቤት ሸኙኝ። ወደ ፍርድ ቤት ሄድኩኝ። ጉዳዩ ያው እስካሁንም ድረስ እየወጡ እየወረዱ ነው። ለቤተሰቦቼ ሰጥቼ መጥቼ ለጠበቃ ሰጥቼ መጥቼ ቤቱ የኔ አይደለም ብሎ አለ። የነበረ ንብረት መጋዘን የነበረ ንብረት ወደመ። አመት ሙሉ ተዘግቶበት ወደ ዱቄትነት ተቀየረ። ያ ሁሉ ሲሆን የኔ ሰውነት ነው የሚጎዳው። እኔ እዚህ ስደት በፀሐይ ተቃጥዬ በሰዎች ምላስ ተቃጥዬ በናፍቆት ተቃጥዬ በህመም ተጎድቼ እድሜን ጨርሼ የለፋሁበት ነው የሚሰማኝ። እንደዛም ለፍቼለት ሊሆን አልቻለም። አሁን ላይ ምንም ነገር አሁን ከትዳር በፊት ራሱ 2 አመት ሰርቼ በእኔ በሰራሁት ገንዘብ ነበር የተጋባ ነው። ምንም ነገር አልነበረውም እሱ በትንሹ አድርጌ ለሁለታችን እንዲጠቅመን ለሁለታችንም አካፍዬ ሰርተን ያልፍልናል ሰርተን እናድጋለን ብዬ ነበር የተጋባ ነው። 7 አመት 2 አመት ስትጨምርበት 9 አመት ለትዳሬ 9 አመት ኖሬለታለሁ። በዛ በ9 አመት ውስጥ አላህ ምስክሬ ነው የአንድ ወር ደሞዝ ለእኔ አልቀራችኝም። ሰው ወርቅ ይገዛል። ወርቅ እንኳን ለአንገቴ ወርቅ እንኳን አልገዛሁም። ነገ ሌላ ቀን ነው። በመጨረሻ እንደውም የዚህን ወር አትጠይቀኝ በቃ ከዚህ በኋላ አገር ልመጣ አይደለ ከዚህ በኋላ ብር አትጠይቀኝ። ልመጣበት ፕሮሰስ መጨረሻው ራሴ ነኝ፣ የትኬት ራሴ ነኝ የምቆርጠው። ስለዚህ የአንድ ወር ወርቅ ለአንገቴ ይገዛለሁና አትጠይቀኝ አልኩት። እንዴ አለና ሳቀብኝ። እሱ ለካ ያጠነጥላል ሌላ ነገር ነው እየሰራ ያለው። ወርቅ ምን ያደርግልሻል? እዚህ ምሰራልሽ ወርቅሽ አይደል እንዴ ብሎ አለ። እውነትም እኮ ነው ብዬ አልኩኝና ወርቁን እኔ እገዛልሻለሁ፣ እዚህ ሰርተንበት አትርፈንበት እኔ እዚህ እገዛልሻለሁ እሺ አልኩኝ። እና ለአንገቴ እንኳን አንድ ወርቅ አልገዛሁበትም በ9 አመት ልፋቴ። አሁን ግን ትቼው ለጠበቃም ሆነ ለቤተሰቦቼ ሰጥቼ እሱንም እየገባው የወጣው አላይም። ንብረቱም ተሰበረ እንደዚህ ሆነ ሲባል መስማት አልፈልግም። ከጭንቀት ለማዳን ራሴን በስራ ለመደበቅ ብዬ መጣሁኝና የምሰማቸው ነገራቶች ደግሞ ድርጋጋ ከለከሉ። ዛሬ ይሄ ሆነ እቃ ሲካፈል ይሄ ሆነ እቃ ሁሉ ያስገባሁት እቃ ሁሉ የቀራው እሱ ጋር ነው። ይዤው የሄድኩት ማሽኖች የቀሩ እሱ ጋር ነው። ቴሌቪዥን የሰበረው ቴሌቪዥን እኔ ጋር መጥተዋል። የሂልባ ሚዛን ነበረ፣ አንዱ ለሱ ደርሷል፣ አንዱ ለኔ ደርሷል። የተበላሸው የደረሰው እኔ ጋር ነው። በቃ ነገራቶች ሁሉ ምስቅልቅል እያሉ ናቸው የምሰማቸው ሁላ ማለት ነው። ያ ነገር አሁን ላይ በቃ እያደረ እየዋለ የባሰ ቁስል ነው የሆነብኝ ያለው። እኔ ረሳዋለሁ፣ ራሴን በስራ ደብቃለሁ ብዬ ስመጣ የባሰ ነው ቁስል የሆነብኝ ያለው። አንደኛ እዛም ቤተሰቦችን እየጎዳው ነው፣ እዚህ ጋር ራሴ እየተጎዳው ነው። ያገኘው የሰራሁበትን አጥቻለሁ ብዬ ራሴን በቃ እዚህ ጋር ጭንቀት ላይ ነው ያለሁት አሁን ላይ ማለት ነው።
ያለሁበት ይሄ ነው። አመሰግናለሁ። አሁን ከሱ ጋር ታወሪያለሽ? አረ በጭራሽ አናወር። ተፋተናል። ፍርድ ቤት ጋብቻን አፈረሰ። እሺ ሚዩት አድርጊ እስቲ። ክብራትና ክብራን፣ እሷ እንግዲህ ሰው ውስጡ ያለውን ሲናገሩ ጥሩ መናገሩ ነው ቴራፒው እንጂ መስማትማ ሰምተን ሀሳብ መስጠት ሁሉም ሰው እኮ የተሻለ ሀሳብ ሊሰጣት ይችላል። ግን የሚያዳምጣት ሰው ማግኘት ነው። ወይም ደግሞ ውስጡ ያለው ነገር ተናግራ መጨረሷ ፖይንቱ። በመሰረቱ ብዙዎቹ ሴቶች ህይወታቸው የሚጠፋው አካላቸው የሚጠፋባቸው በመሳሪያ የሚገደሉት በዚህ አይነት መንገድ እንዲህ አይነቱን ሰው እጁን ያነሳብሽ ጊዜ ቀጥታ ጉዳዩ ወደ ህግ ወስደሽ ቢሆን ኖሮ ጭራሽ መሳሪያ ገዝቻለሁ መሳሪያ አለኝ እንደዚህ ብሎ የሚያስፈራ ሰው እኮ መሳሪያ ፈቃድ ተሰጥቶት እንኳን ፈቃድ ኖሮት መሳሪያ እንዲይዝ ቢፈቀድለት እንኳን እንዲያስፈራራበት አለ ወንጀል ገብቶሻል። ራሴን ለመጠበቅ ብሎ እንኳን በየትም ሀገር የዛ ሀገር መንግስት ፈቃድ ሰጥቶት ያ መሳሪያ ፈቃድ ያለው መሳሪያ እንኳን ቢኖር እንዲያስፈራራበት እንዲይዝትበት እንኳን በጣም ከባድ ወንጀል እንዳረገው ነው የሚቆጠር። አንቺ እዛ ጋ ያንን ነገር ካስተናገርሽ በኋላ ያንን ምት፣ ያንን ድብደባ፣ ያንን ዛቻ ቀጥለሽ ከነሱ ጋር ጭቅጭቅ ውስጥ ንትርክ ውስጥ መሄድ አልነበረም የነበረብሽ። ቀጥታ ጉዳዩን ወደ ህግ ወስደሽ ልክ ማስገባት ነበር። ዞሮ ዞሮ ህይወትሽ ተርፏል። ራስሽ ገንዘብ እየላክሽ ነው ያጨማለቅሽው። እሱ ሰው ሀገር ሆነሽ እዚህ ራስሽ ብር እየላክሽ ይህንን ግዛ በዚህ ግዛ አይሰራም። ወንድ አንዴ ብር ቤት መስራት ያለበት ሴቷ ነች እንዴ? ሴቷ ነች እንዴ? ቤቱን የመኝታ ክፍል የልጆች ክፍል እያለች ጭራሽ ከፋፍላ ገንዘብ እየላከች የምትሰራው ምንድን ነው? ባልን ምን ያደርግልሻል? በዚህ አይነት እሱን እኮ ማወራ የሆነው ቤት ቁጭ ብሎ ዞሮ ዞሮ ከዛ ወጥተሻል፣ ተፋተሻል። አሁን ምን ማድረግ እንዳለብሽ ልንገርሽ። መዳን የምትፈልጊ ከሆነ እስቲ ለተወሰነ ጊዜ ሁሉንም ይሄ ትውስታዎችሽን የነበሩትን ነገሮች የሚያስታውሱሽን ነገሮች በሙሉ አጠፋፊና ከአካባቢሽ ላይ ለአንድ ለ6 ወር የራስሽ ካምፕ ውስጥ ግቢ። ይሄ ማለት ማለትም አሁን ስራ እየሰራሽ ነው፣ ሰው ሀገር ነሽ አይደል? ማንንም አታገኝ፣ ከማንም ጋር አታውሪ። ከዛ መስመር የሚመጣብሽን ነው ልሽ ይህን ጉዳዩን ቆልፍ የሆነ ሳጥን ውስጥ ተከርኖ ይብሰል እንደሚባለው እስክትድኝ ድረስ ነው። ከዳንሽ በኋላ በጣም በጣም ምግብ የመብላት ያህል በጣም ቀላል ነው። ይህንን ጉዳይ እርግፍ አድርጎ ለመተው ቁስሌ እየሆነ መጥቷል ስላልሽኝ ማለት ነው። አዲስ ገጽ ግለጭ፣ ከአንድ ጀምሪ። ኢትስ ኦኬ። ገንዘብሽን ክደውሻል፣ አስመስክረው ያው ተፈርዶልሻል። ዞሮ ዞሮ ግን ሁሉ ነገር ብቻ ዝብርቅርቅ ብሏል አይደል? ዝብርቅርቅ ያለውን ነገር መስመር ለማስያዝ መጀመሪያ አንቺ ጥግ ትይዣለሽ። ጸሎት አድርጊ፣ የምታገኘውን ገንዘብ አስቀምጪ፣ 90% ሴቭ አድርጊ። እንደገና ሀብለ እግዚአብሔር ጤናና እድሜውን ይስጥሽ እንጂ የገነባሽውን ነገር ፈርሶ ክዳዎች ቢወስዱት አንቺ እንደገና እንደ አዲስ መገንባት ትችላለሽ። ዋናው ነገር ግን የማይጠቅምሽን ሰው ከህይወትሽ ነቅለሽ ማውጣት ትልቅ ስኬት ነው። ባይዘ ከፍለውኝ እንዲሄዱ ነው የምፈልገው እንዲህ አይነት ሰዎች። እኔ የሆነ ነገሬን ተከራክሬ እንኳን ላስመልስ ቀርቶ ማለት ነው እንዲህ አይነት ሰው በህይወቴ ቢኖር ከፍየው ያለኝ ራሱ ሰጥቼው ቢወጣ ከህይወቴ። ምክንያቱም ትልቁ እረፍት ምንድን ነው? እንደዚህ አይነት ክፉ ሰው ከህይወትሽ መነቀሉ ነው። ከዛ እንደገና ብትጀምሪ በፊት ከነበረሽ ስኬት በላይ ከዛ በላይ ማስመዝገብ ትችላለሽ። ጠንካራ ስለሆንሽ ያንን እኮ ሰርተሽ ነው ያመጣሽ። አሁንም ትችላለሽ። እግዚአብሔር እድሜና ጤናውን ይስጥሽ፣ እጅና እግርሽን ይጠብቅልሽ እንጂ ሰርተሽ ትገቢያለሽ። ስለዚህ እንደገና ከዜሮ መጀመርሽ ክፋት የለውም። አሁን የሚያቆምሽ ነገር ስለሌለ በፊት ከነበረው እሱ ሲያክ አንቺ ላይ ከፍ ብለሽ እንደ ንስር ስትበሪ ታገኘዋለሽ ራስሽ።
ከሰው የሚጎትትሽ ስብል ተለያይተሻል በሰላም አደለ? ስለዚህ አሁን ለአንድ ለ6 ወር አጠፋፊ ከእሱ ጋር ግንኙነት ያላቸውንም ሰዎች አጥፊ ከስልክሽ ላይ ሲም ካርድሽን ቀይሪና ቤተሰብ የምታወሪ ከሆነ ወይ በሳምንት ወይ በ15 ቀን ወይ በወር ደውለሽ እንዴት ናችሁ ስራ በዝቶብኝ ነው ምናምን እያልሽ ጥፍት ብለሽ አዲስ ገጽ ግለጭ። አዲስ የህይወት ምዕራፍሽን መጻፍ ጀምሪ። ገንዘብ ሴቭ አድርጊ፣ ጤናሽን ጠብቂ፣ በአግባቡ እንቅልፍ ተኚ፣ ምግብ በአግባቡ ብይ፣ ጸሎት አድርጊ፣ መንፈስሽን ጠብቂ፣ ጥሩ ጥሩ ነገሮችን ተመልከች። ከዛ እየዳንሽ ትመጫለሽ። ቀን ቀን ሲተካ እያገገምሽ ገንዘብ እያገኘሽ እየነበረሽ አቅም እየጠነከረ መንፈስ